የትኛውም ወላጅ እንግዲህ የልጁን ገበና የልጁን ማንኛውም ጉዳት ይሸፍናል አይደለ? ስለዚህ ጋሼም ደግሞ የልጃቸውን ጉድፍ ነው እየጠረጉ ያሉት እና ሁላችንም ቤተሰቦቻችን ነገር ስናጠፋ እሱ አያጠፋም ነው ብለው የሚገጽሱት እና አብርሃምም እንግዲህ አሁን ላይ ጋሼ ትላንትና ልጄ በደህናው አይደለም፣ ልጄ የሆነ ነገር ተደርጎበት ነው፣ ልጄ ካላንዳች ምክንያት አይደለም ይሄን ነገር እያደረገ ያለው ብለዋል። ግን እያንዳንዱን ነገር ደግሞ አብርሽ እያደረገ ያለው ፈቅዶና ወዶ ነው ካሜራ ላይ እየመጣ ያለው በፈቃደኝነት ነው አይደል? አንድ ሰው ካሜራ ደቅኖ ተቀርጾ እንግዲህ ፖስት የሚያደርገው። ስለዚህ ወዶና ፈቅዶ የሚያደርግን ሰው ይሄ ልጅ ካለ አንድ ምክንያት አይደለም የሆነ ነገር ሆኖ ነው ብሎ እንግዲህ ማለት ትንሽ ይከብዳል። ያው ጋሼ ደግሞ ቤተሰብ ምን ጊዜም ለልጁ ነው የሚወግነው። ሁልጊዜ ቤተሰብ ለልጁ ነው፣ ልጄ አያደርግም ነው እንጂ የሚለው ልጄ ያደርጋል ብሎ መቼም ለክፉ ነገር አጋልጦ አይሰጥም። እና ሩታ ይቅርታ እንድትለው እድል እንድትሰጠው ነው እሳቸው እያደረገ ያሉት። ለምን ልጃቸው ሆኗ። ማንም ሰው እንዳልኳችሁ የልጁን ገበና አሳልፎ አይሰጥም፣ ለአደጋ አይሰጥም። ሩታ ደግሞ ከዚህ በፊት በጣም ብዙ ጊዜ ይቅርታ አድርጋለታለች። ከዚህ በፊት ራሱ አሁን በቅርብ ጊዜ ማንም ሴት የማታደርገውን ነው እያደረገች ያለችው። ከሄርሜላ ጋር ብቻ እንዲለያይና ወደ ቤት እንዲመለስ እኮ እድል ሰጥተዋለች አይደለ? ግን ደግሞ እሱ ያንን እድል እየተጠቀመበት አይደለም፣ አልተጠቀመበትም። ግን ደግሞ አሁን እሳቸው በዚህ ልክ ደግሞ ሩታን ታገሹ፣ በቃ ልጄ ወዶ አይደለም። እንዴት ነው ወዶ ያልሆነው? ፈቅዶና ወዶ አንድ ሰው ከአዲስ አበባ በሾፍቱ ድረስ እኮ የሚሄደው ፈቅዶ ወዶ ነው አይደለ? ስለዚህ ሩታ ደግሞ እኔ የተረዳኝ ሰው የለም፣ በጣም ደከምኩኝ፣ ከዚህ በፊትም ብዙ ነገሮች ተፈጥረዋል፣ እነዛ ነገሮችም ችዬ አሳልፌያለሁ፣ አይደለም አንድ እድል 10 እድል ሰጥቻለሁ እያለች ነው። እና ትናንትናም እንግዲህ የሩታ ወንድም የተባለው ያው ወንድሙ አይደለም አብዛኞቻችን እንደምናውቀው መቶ እንግዲህ እንዴት እንደዚህ ታደርጋላችሁ? እንዴት እንዲህ ሊሆን ይችላል? ለአንዴና ለመጨረሻ ጊዜ በይቅርታ ቢታለፍ ጭራሽ ነገሩ ባሰ፣ ነገሩ ከረረ እያለ ነበርና ስለዚህ ሩታ ምን ታድርግ? ይሄ ልጅ ቆይ እንዴት አድርገው? ማንም ሴት እኮ ይቅርታ ማትለውን ብዙ ነገሮች አልፋለች። ለምን? ስለምትወደው፣ ስለምታፈቅረው፣ በቃ ከሱ ጋር መሆን ስለምትፈልግ ነው አይደለ? ይህንን እኮ ማንኛችንም ሴቶች ላናደርገው የምንችለውን ነገር ነው እሷ እያደረገች ያለ። ጋሽዬ ደግሞ እንግዲህ እንዴት እንግዲህ ቆይ ለምሳሌ እሷ እንግዲህ ሄርሜላን እስኪያስረግዛት ወይ ደግሞ ከዚህ ሌላ ነገር የባስ ነገር እንዲፈጠር ነው የምጠብቀው ወይስ ምን እስከሚሆን ነው እቺ ልጅ የምጠብቀው? ማለት ጠብቂው የሚባለው አማርኛ ምን እስከምትሆን ድረስ ሄርሜላ እስከምታረግ ድረስ ነው የምጠብቀው? ከዛ ደግሞ ነገ ምናልባት ተሳክቶ ደግሞ ከሄርሜላ ጋር ከኖረ መተት ተደርጎበት ነው ወይም ደግሞ ወዶ አይደለም መቼም አይባልም፣ ሊባልም አይችልም። ብቻ በጣም የሚከብድ ነገር ነው። ሄርሜላም ግን ያረገችው ነገር ነገ በራሷ ላይ በምን እምነት ኖሯት እንደሆነ አላውቅም። አብዛኞቻችን እንግዲህ ቀደም ብዬ በሰራሁት ቪዲዮም ሄርሜላ የመጣችሁ እንግዲህ በአብርሽ የዩቲዩብ ቻናል ፕሮግራም ለማድረግ እሱን ኮንግራጁሌሽን ለማለት ነው አይደል የመጣችሁ። ግን ደግሞ የመጣችበት አመጣጥ በጣም 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 በስልት እና የራሷ አካሄድ ባለው መንገድ ነው የመጣችሁ። ለምን ሄርሜላ አብዛኞቹ መረጃዎች እንደሚወጡት የራሷ ትዳር እንደነበራት ጓደኛ እንደነበር እስቲል ይሄ ህፃኑ ልጅ ራሱ መተት የተደረገበት ሰው እኮ ከአንዴም 3ም 4 ይሄንን ነገር ደጋግሞ አያደርግም። ገብቷችኋል? አውቆና ፈልጎ ነው እያደረገ ያለው። ጋሽዬ ደግሞ ትክክል አይደሉም። እርስዎ የሩት አባት ቢሆኑ ኖሮ ይሄንን ያደርጋሉ? አያደርጉም። ስለዚህ ጋሽዬ ደግሞ እውነት እያደረጉ ያሉት ነገር ትክክል አይደለም። በሩታ ቦታ ቢሆኑና እርሱ የሩታ አባት ቢሆኑ እርግጠኛ ነኝ ሊፈጠር የሚችለው ነገር ሌላ ነው። ስለዚህ አብርሽ ወዶና ፈቅዶ ነው እያደረገ ያለው። እች ልጅ ከአንዴ 4 5 እኮ በይቅርታ ብዙ ነገሮችን አሳልፋለች። ስለዚህ እና አብርሽ ታዲያ መተት ስለተደረገበትና ጤነኛ ስላልሆነ እንግዲህ ከእሷ ጋር እንደፈለገ ሆኖ በቃ አላለ ብቅት ሲለው ሲበቃው ያችኛዋን ደግሞ አልፈለግሽም ብሎ ወደ ሩታ እንዲመጣ ነው ሀሳቦት ወይስ እንዴት ነው ነገሩ?
እንዴ አንድ መተት የተደረገበት ሰው እንዴት ነው ፈልጎና አስቦበት ነገሮችን አመሻሽቶ አንዴ ዋና አንዴ እራት እንዴ እውነት በጣም እኮ የሚገርም ነው። እንደውም ሩታ በጣም አስተዋይ ትዕግስተኛ፣ እኔ እንጃ እውነት የሩታ አባት ቢሆኑ ግን እርሶ እኔ እንጃ ምን ያህል እንደሚናደዱና ምን ያህል የማይሆን ነገር ውስጥ እንደምትጋቡ ማለት ነው። ሩታ እኮ የእሷ እናትና አባቶች በዚህ ጉዳይ ላይ መግባት አቅቷቸው ሳይሆን ሩታ እኔ ነገሮችን ራሴ መጨረስ እችላለሁኝ፣ እኔ ለራሴ ራሴ ያለውኝ በእኔ ጉዳይ ቤተሰቦቼ ጣልቃ መግባት የለባቸውም ብላ ነው እንጂ እኮ ከዚህ በፊትም ታውቃላችሁ የሩታት በብዙ ነገር ሩታን ስደግፍ ነበር። አብዛኛው ኦዲየንስ ቢጠላትም እሷ ግን አንዳንድ ከምታያቸው ነገሮችን ለአብርሽ ነቀፌታ ነበራት። ግን አብዛኛው ኦዲየንስ ግን እንዴት አንቺ ምቀኛ ሆነሽ ነው ወይ በዚህ ወጥቶ በዚህ ወሩ ነበር ሲባል የነበሩ። ግን አሁን ላይ እውነታ ወጥቶ ደግሞ የአብርሃም እውነት ተጋልጦ አብርሃም እያንዳንዱ የሚሰራቸው ስራዎች በጋድ እየወጡ ነው። ስለዚህ ይሄ ልጅ ወዶ አይደለም መተት ተደርጎበት ነው። የማይሆን የማይመስል ነገር ነው። ለምን አንድ ሰው ፈልጎ እያደረገ እውነት ነው። የልጁን ጉድፍ ማንኛውም ቤተሰብ ማውጣት አይፈልግም። በቃ ጥፋቱን ሸፍኑ አለባብሱ። አይ ልጄ ጨዋ ነው ልጄ አያደርግም ብሎ እንጂ የሚከራከረው አይ ልጄ እኮ እንዲህ ነው ብሎ አጋልጦ አይሰጥም። ስለዚህ ጋሼ ይህንን እያደረጉ ያሉት ጋሼ ግን የእሱ አባት ቢሆኑ እኔ እንጃ ምን ሊያደርጉ እንደሚችሉ እርሱ ያውቃሉ። እርሶ ቢያንስ ልጆትን ነበር መጀመሪያ ጠርተው ካለበት እንደውም ያለበት ቦታ ሄደው ልጆትን ነበር መገሰጽ የነበረበት። ለምን እንደዚህ ታዲያ ሩታን ሳይሆን ሄደው መቆጣት ያለበት ጋሼ አብርሽ ያለበት ቦታ ሄደው እሱን አምጥተው ለምን እንደዚህ ታደርጋለህ ብለው እርሶ ልጆትን ነበር መቆጣት የነበረበት። ሩታ ጋር መጥተው ሳይሆን ለምን እንደዚህ ይሆናል ልጄ ታገሹ፣ ልጄ ጠብቂው፣ ልጄ ወዶ አይደለም ከሚሉ አይ አብርሽና ቀጥታ ያሉበት ሄደው በዙሪያ ያሉት ጓደኞች አውቀው ፈልገው እያንዳንዱ ነገር የሚያደርጉት አውቀው ፈልገው ነው እያደረጉ ያሉት። እውነት ሲያውቁ ቀርተው ነው? እውነት ልጁ መተት ተደርጎበት ነው? እውነት እነሱ መተት ተደርጎባቸው ነው የፈዘዙት? አብርሽን ወደ ነበረበት እንዳይመለስ ያደረጉት ነው? አይደለም። አብርሽ እኮ ሩታ ከመምጣቷ በፊትና ሩታ ከመጣች በኋላ እኮ በጣም ብዙ ለውጥ አለው። ብዙ ከዚህ በፊት የሰሯቸውን ቪዲዮች እንኳን ብታዩት በፊት ያለውን አሁን ያላቸው አንድ አይደለም። በእርግጥ ሆይ የሚሉት ጓደኞችም አብርሽ ስላለው ነው። በቃ ያጠራቀማት ሳንቲም አለች። ያቺ ነገር እስከምታልቅ ነው አለው። ማንም ሰው ሲኖረው ያጨበጭብለታል። ማንም ሰው ሲኖረው ሲያጠፋ ጥፋቱ ይሸፋፈንለታል። እኔ ለምን እንደሆነ አላውቅም። በቃ ለምን አላ ገንዘብ አላ የሚመጣና እሱ ቢያጠፋ እሱ ጥፋተኛ አይደለም ይባላል። ለምን አፉን በሆነች ነገር ጠርቀም ስለሚያደርጉ ማለት ነው። ስለዚህ ጋሽዬ ልጆትን ነው መጀመሪያ መቆጣትና መግራት ያለበት። ለምን ነገሮች በጣም እየባሱ ነው ያሉት። ጭራሽ እየባስ ብሎ ዛሬ ደግሞ በዋና ትላንትላ እራት እንዴ! ከዚህ በኋላ ነገሮች እኮ ተበላሽቶ አብሮ ራሱ የመሆን እድል እንዴት ሊኖራቸው ይችላል? ስለዚህ ልጁ ምንም ሳይወድ የሚያደርገው ነገር የለም። ወዶና ፈቅዶ ነው እያንዳንዱን ነገር እያደረገ ያለው።